ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ወጣትነት በተቻለ አቅም በአላህ ፍራቻ ካልተለጎመ እንደ እሳት ባለቤቱን ብቻ ሳይሆን ሌሎችን ሊያቃጥል ይችላል። አንድ ሰው ለተለያዩ ትናንሽ ነገሮች እንደሚያቅደው ለራሱ ህይወት መስተካከልና መስመር አስቀድሞ ማቀዱ ተገቢ ነው። በተለይ ወጣቶች እስቲ የሆነ ነገር እናድርግ ይላሉ። ምንድነው መነሻው? ጊዜ ለማጥፋት ጊዜ እንግደልበት ይባላል። ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና መን የህዲሂላሁ ፈላ ሙዲለ ለህ ወመን ዩድሊል ፈላ ሃዲየ ለህ ወአሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ አማ በዕድ። አላሁ ዐዘ ወጀል ሰዎች በዚህ ምድር የሚገፉትን ኑሮ በተለያዩ የዕድሜ ክልሎች እንዲያልፍ ያደረገው ለጥበብ ነው። አላሁ አለዚ ኸለቀኩም ሚን ضዕፊን ثመ ጀዐለ ሚን በዕድ ضዕፊን ቁወة ثመ ጀዐለ ሚን በዕድ ቁወትን ضዕፈን ወሸይበህ የኽሉቁ ማ የሻእ ወሁወል ዐሊሙል ቀዲር። አላህ ያ ነው እናንተን ከደካማ ነገር የፈጠራችሁ ወይም በደካማ ሁኔታ ላይ አድርጎ የፈጠራችሁ። ከዚህ ከደካማ ሁኔታ በኋላ ደግሞ ኃይልን ወይም ብርታትን አደረገላችሁ። እንደገና ደግሞ ከዚህ ብርታት በኋላ ድካምን ተካላችሁ። አላህ የፈለገውን ይፈጥራል። እሱ ሁሉንም ነገር አዋቂውና በሁሉም ነገር ላይ ቻይ የሆነው ጌታ ነውና ይለናል። ሰዎች ከተወለዱበት ጊዜ አንስቶ የሚኖሩት ህይወት በእንዲህ አይነት የዕድሜ ክልል ማለፉ የተለያዩ ጥበቦችን ያንጸባርቃል። ከነዚህ መካከል አንዱ ሰው ማንነቱንና መነሻውን እንዳይረሳ በሚያደርግ መልኩ ከደካማ የፍትወት ጠብታ ፈጥሮት የሌሎች እንክብካቤ ከሌለ መኖር እንዳይችል አድርጎ ጥገኛ አድርጎ ፈጥሮት ከዛ በኋላ ደግሞ ራሱን እየቻለ ኃይልን እየተላበሰ ከሌሎች በተሻለ መልኩ እየተንቀሳቀሰ ስለ ወደፊቱ እንዲያስብና በዚህም እንዲጓተን አድርጎታል። ከዛ በኋላ ደግሞ አላህ እድሜ ከጻፈለት ይህ ኃይሉና ብርታቱ እየደከመና እየከሰመ ይሄዳል። ይህንን ካልን ሰዎች ህይወታቸውን ሊገነቡበት የሚችሉበት ትልቁ የዕድሜ ክልል ወጣትነት እንደሆነ ይታወቃል። ይህ የወጣትነት የዕድሜ ክልል እጅግ በጣም አንገብጋቢ የዕድሜ ክልል መሆኑ የሚታወቅ ከመሆኑ ጋር ከዚህ ባሻገር ለሰዎችም ምናልባት አደገኛ የሆነ ዝንባሌ ውስጥ እንዲገቡ ሊያደርጋቸው የሚችል ግንፍልተኝነትንና ግፊትን ያዘለ ነው። ለዚህ ነው በወጣትነት እድሜው የአላህን ሱብሓነሁ ወተዓላ ትእዛዝ አክብሮ በዚህ መልኩ የኖረን ሰው አላህ ሱብሓነሁ ወተዓላ ለየት ባለ መልኩ የቂያማ ቀን ሰዎች በፀሐይ ሲቃጠሉ በእርሱ ጥላ ስር ያውለዋል። 7 የአላህ ጥላ ስር የሚኖሩ የሰዎች አይነት በተጠቀሱበት ሐዲስ ላይ አንዱ የተወሳው ወሻቡን ነሸአ ፊ ጣዓቲላህ የአላህን ትእዛዝ እያከበረ ያንን እየፈጸመ ያደገ ወጣት ነው። ይህ ወጣትነት በተቻለ አቅም በአላህ ፍራቻ ካልተለጎመ እንደ እሳት ባለቤቱን ብቻ ሳይሆን ሌሎችን ሊያቃጥል ይችላል። ስለዚህ ይህንን እምቅ ኃይል ወደ ትክክለኛ አቅጣጫ ለማድረግ ጥረት ማድረግ ያስፈልጋል። ያ በአንድ በኩል የወላጆችና የአሳዳጊዎች ኃላፊነት ቢሆንም ግን ወጣት ሕፃን አይደለምና ከሁሉ በላይ ኃላፊነቱ በሱ በራሱ ጫንቃ ላይ ተጣለ። ይህንን እንድንረዳ የሚያደርገን ደግሞ ተጨባጩ ህይወት ነው። ሰዎች በወጣትነት ወደፊት የሚጸጸቱበትን እርምጃ ሊወስዱ ይችላሉ። ወደፊት የሚጸጸቱበት የህይወት መስመር ውስጥ ሊገቡ ይችላሉ።
ስለዚህ ይህ ወሳኝ የዕድሜ ክልል ነው ማለት ነው። እንዲያውም አብዛኛውን ጊዜ ሰዎች ከተወሰነ የዕድሜ ክልል በላይ ህይወታቸው የሆነ መስመር ላይ ረክተው ስናገኝ ይህ የተቀየሰው በወጣትነት ዕድሜ ክልል እንደሆነ መረዳት እንችላለን። ስለዚህ ይህ የዕድሜ ክልል የወደፊት ህይወታችንን አቅጣጫ የምናስይዝበትና የምንቀርጽበት ነው። እንዲያውም ይህ በእያንዳንዱ ግለሰብ ላይ በነፍስ ወከፍ ባይሰራ እንኳን አብዛኛው ሰው ምናልባት ከ15 ዓመት እስከ 25 ዓመት ባሉት የዕድሜ ዓመታት ውስጥ የሚኖረው ዝንባሌ ለወደፊት ህይወቱ ከፍተኛ ተጽዕኖ ይኖረዋል። አንዳንድ ጊዜ ታላላቅ ደረጃዎች ላይ የደረሱ ሰዎችን ስትመለከት ይህ ከጊዜ በኋላ የመጣ ሀሳብ ወይም ከጊዜ በኋላ የተከሰተ ስኬት ሳይሆን ገና ከመጀመሪያው ከወጣትነት ብሎም ከዛም በፊት ከነበረው ለጋ ዕድሜ ክልል ጀምሮ የታቀደና ከዚያን ጊዜ ጀምሮ የተለፋበት ነው። ስለዚህ ዛሬ በወጣትነት የሚዘራው ነው ነገ የሚታጨደው። ችግሩ አብዛኛው ሰው ያው ወጣትነት በተወሰነ መልኩ ትኩስነትንና ለጋነትን የሚያንጸባርቅ በመሆኑ ይህንን አይረዳም። ይህ ካለፈ በኋላ ነው ሰዎች መቆጨት የሚጀምሩት ማለት ነው። ስለዚህ ካለው ተጨባጭ አንጻር ይህ ወጣትነት ለወደፊት ስኬት አንድ ሰው የሚበቃበት እምቅ ኃይል መሆኑን ለማረጋገጥ በአካባቢው ያሉ ሊስተካከሉ የሚገቡና ሊመቻቹ የሚገቡ ነገሮችን ማመቻቸት ያስፈልጋል ማለት ነው። ለምሳሌ አንድ ሰው ለሚፈልገው ዓላማ ስኬት ላይ ለመድረስ ጊዜውን ማመቻቸት ይጠበቅበታል። ይህ ጊዜ ደግሞ በልፋት፣ በትኩረት፣ በስራና በእቅድ የተሞላ ካልሆነ ወደፊት ክስረት ነው የሚሆነው። ክስረት ሲባል ባለመጠቀሙ በመጸጸት ብቻ አይደለም ክስረትነቱ የሚረጋገጠው፣ ነገር ግን ጭራሽ በመጥፎ ባህሪያት ሊቀረጽ ብሎም ከማይገቡ የህይወት መስመሮች ጋር እንዲዛመድ መነሻ ሊሆነው ይችላል። ለዚህ ነው አቡል አታሂያ የተባለው ታላቁ የኢስላም ገጣሚ ኢነ ሸባበ ወልፈራገ ወልጂደህ መፍሰደቱን ሊልመርኢ አዩ መፍሰዳ ይላል። ሶስት ነገሮች ከተሰባሰቡ ለአንድ ሰው መበላሸት ዋነኛ አስተዋጽኦ እንደሚያደርጉ እየገለጸልን። የመጀመሪያው ወጣትነት ነው። ወጣትነት መጥፎ ነው እያለ አይደለም። ነገር ግን ወጣትነት ከሌሎች ነገሮች ጋር ሲሰባሰብ አንዳንድ ጊዜ የሚያሳድረው ተጽዕኖ ከባድ ሊሆን ይችላል። አንደኛው ወጣትነት ነው። ሁለተኛው ደግሞ ትርፍ ጊዜ ነው። አልፈራግ የራሱን ህይወት ሊቀይርበት የሚችላቸውን መልካም የዱንያ የሚሆኑ የአኺራ ተግባራት ላይ አለመጣመዱ ራሱ በመጥፎ ነገር ይህንን ጊዜ እንዲሞላ ያደርገዋል። ልክ እንደ ባዶ በርሜል አስቡት። በጥሩ ነገር ካልተሞላ በመጥፎ መሞላት አይቀርምና። ሶስተኛው ደግሞ አልጂዳህ። ጂዳህ ማለት ለምሳሌ ገንዘብን ወይም ደግሞ ሌሎች ህይወትን በምቾት የሚሞሉ ነገሮችን ፊት ለፊቱ በቀላሉ ማግኘት ከቻለ ማለት ነው። ስለዚህ ራሱን ሙሉ ለሙሉ የሚቆጣጠርበት የአእምሮ ብቃት ላይ አይደለም። ያን ብቻ ሳይሆን መጥፎ ስራ ለመስራት የሚገፋፉ ነገሮች ከመብዛታቸው ጋር በዚህ ነገር እንዳይጠመድ እና በተቃራኒው ደግሞ መልካም ስራን በመስራት ራሱን እንዲጠምድ የሚያደርጉ እድሎች አልተመቻቹም። ከዚህ ባለፈ ደግሞ መጥፎን ለመስራት ነገሮች ተመቻችተውለታል። ገንዘብም ከሆነ ፊት ለፊቱ በቀላሉ ሊያገኘው የሚችለው ሊሆን ይችላል። በእንዲህ አይነት ሁኔታ ላይ ካለ አብዛኛውን ጊዜ ችግር ሊፈጠር ይችላል። ያው የሁል ጊዜ መር ሆኖ ማለት አይደለም። ስለዚህ ይህንን አዎንታዊ በሆነ መልኩ ለማልማት አስቀድሞ ማሰብ ያስፈልጋል።
አንድ ሰው ለተለያዩ ትናንሽ ነገሮች እንደሚያቅደው ለራሱ ህይወት መስተካከልና መስመር አስቀድሞ ማቀዱ ተገቢ ነው እና ይህንን ለማድረግ የሚያግዙ በርካታ ቁም ነገሮች አሉ። ከሁሉ በፊት እንደ ጥቅል የምናወራው ጊዜን በአግባቡ መጠቀም። ብዙዎች ዘንድ ጊዜ ወርቅ እንደሆነ ይነገራል። በኢስላም ጊዜ ከወርቅ በላይ በጣም ውድ እንደሆነ ታውቃላችሁ። الوقت أنفس ما عنيت بحفظه وأراه أسهل ما عليك يضيع أنت ልትጠብቀው የሚገባው ትልቁ ሀብትህ ጊዜ ከመሆኑ ጋር በቀላሉ ደግሞ የምታጠፋው እሱ ሆኖ ነው የሚታየኝ ይላል ገጣሚ። እንዲያውም ብዙዎች ዛሬ ወይም ከዛሬም በፊት እንደሚስተዋለው በተለይ ወጣቶች እስቲ የሆነ ነገር እናድርግ ይላሉ። ምንድነው መነሻው? ጊዜ ለማጥፋት ጊዜ እንግደልበት ይባላል። ምን አጥፍቶ ነው የሚገደለው? ጊዜ ሊጠበቅና በስስት እንዳይባክን ሊያዝና ሊንከባከቡት የሚገባ አንጥራ ሀብት ነበር። እንዲያውም ጊዜ የሁሉ ነገር መሰረት ነው። መልካምም ለመስራት መጥፎም ለመስራት መስኩ ጊዜ ነው። ራእስል ማል ወይም ካፒታሉ ጊዜ ነው። ስለዚህ ማትረፍ የፈለገ የግድ ካፒታል ወይም ራእስል ማል እንደሚያስፈልገው ሁሉ ጊዜውን በአግባቡ መጠቀም ይኖርበታል ማለት ነው። ከዚህ አንጻር ነው ከመልእክተኛችን ዓለይሂ ሰላቱ ወሰላም ይህንን የሚያሳዩ በርካታ አስረጆች ተወርተዋል። ለምሳሌ في صحيح البخاري وغيره من حديث ابن عباس رضي الله تعالى عنهما أن النبي صلى الله عليه وعلى آله وسلم قال: اثنتان مغبون فيهما كثير من الناس الصحة والفراغ ይላል። ሁለት ነገሮች ሰዎች በጣም የሚቆጩባቸው ማለት በአግባቡ ባለመጠቀማቸው የሚቆጩባቸውና የሚከስሯቸው ነገሮች ናቸው ማለት ነው። ገብን የሚለው ቃል ضياع الحظ እንደማለት ነው። አንድ ሰው የሆነን ነገር መጠቀም እየቻለ ሳይጠቀም መቅረቱ ራሱ ገብን ነው እንጂ ከዜሮ በታች የወረደ ኪሳራ ብቻ አይደለም። ይህን የምንልበት ምክንያት ሰዎች ጊዜያቸውን በአግባቡ ካልተጠቀሙ ምናልባት እንደ ጥቅል ጥሩ ሁኔታ ላይ ቢኖሩ ራሱ መቆጨታቸው አይቀርም። ምክንያቱም አንድ ሰው በጊዜው አሁን ከደረሰበት ደረጃ የበለጠ ከፍታ ላይ ለመድረስ መስራትና መልፋት እየቻለ ያንን ባለማድረጉ መቆጨቱ የማይቀር ነገር። የቂያማ ቀን የቁጭት ቀን የሆነው ለዚህ ነው። የውመ የጅመዑኩም ሊየውሚል ጀምዒ ዛሊከ የውሙ ተጋቡን። ያኔ ሰዎች ለሚሰባሰቡበት የመሰባሰቢያ ቀን ይሰበስባቸዋል አላህ ሱብሓነሁ ወተዓላ። ዛሊከ የውሙ ተጋቡን፣ ያ ሰዎች እርስ በእርስ የሚቆጫጩበት ወይም ደግሞ አንዱ በሌላው እይታ መሰረት የሚከስርበት ቀን ማለት ነው። ከሃዲ የሆነ ሰው ምናልባት ብሰራ ኖሮ እኮ ያ አማኝ የደረሰበት ደረጃ ላይ ይደርስ ነበር ብሎ ያስባል። ሌላ አማኝ ደግሞ ከዚህ የበለጠ በለፋ ኖሮ እከሌ የደረሰበት ታላቅ ደረጃ እንጎናጸፍ ነበር ይላል። ያም ሆነ ይህ እነኚህ ሁለት ነገሮችን ሰዎች ይዘናጉባቸዋል ማለት ነው። እነማን ናቸው? አንደኛ አስሐ ጤንነት ይላሉ። ጤንነት በጤነኞች ላይ ህመምተኞች ብቻ የሚያዩት በጤነኞች ላይ ያለ አንድ ዘውድ ነው ይባላል። ለምንድነው እንዲህ የሚሉት? ጤነኛ ሰው አብዛኛውን ጊዜ የዚህን ጤንነት ጸጋ አያስተውልም። ሲታመም ነው የሚገባውና ማለት ነው። ይሄ ትልቅ ጸጋ ነው። ግን አብዛኛው ሰው ይህንን አያስተውልም። አላህንም በሚገባው መልኩ አያመሰግንም። የመጀመሪያው ይሄ ነው። ሁለተኛው ደግሞ አልፈራግ ክፍት ጊዜ ማለት ነው። አብዛኛው ሰው ክፍት ጊዜውን በአግባቡ አይጠቀምም። በተመሳሳይ ሁኔታ መልእክተኛችን ዓለይሂ ሰላቱ ወሰላም አልሐኪም ፊል ሙስተድረክ እና ሌሎች እንደዘገቡት አልሐኪም ሰሒሑን ዐላ ሸርጥ ሸይኸይን ይላሉ። ከእብኑ ዓባስ የተላለፈ ሐዲስ ነው። ከሌላም ሰሓቢ ተዘግቧል። በዚህ ላይ መልእክተኛችን ዓለይሂ ሰላቱ ወሰላም አንድን ሰው ሲመክሩት የተናገሩት ነገር አለ። ኢግተኒም ኸምሰን ቀብለ ኸምሳ፣ 5 ነገሮች ከመምጣታቸው በፊት 5 ነገሮችን በፍጥነት ተጠቀምባቸው።
እንዳያመልጡህ ማለት ነው። ሸባበከ ቀብለ ሐራሚክ ወስሐተከ ቀብለ ሰቀሚክ ወጊናከ ቀብለ ፈቅሪክ ወፈራገከ ቀብለ ሹግሊክ ወሐያተከ ቀብለ መውቲክ። የመጀመሪያው ወጣትነትህን ከእርጅና በፊት ተጠቀምበታል። ብዙዎቻችን ወጣትነት ረጅም ጊዜ የሚቆይ ይመስለናል። ነገሩ ምንም ያህል ቢቆይ የሚመጣ ነገር ሁሉ ቅርብ ነው የሚባል አባባል አለ አይደል? ሁሉ አቲን ቀሪብ፣ የሚመጣ ነገር ሁሉ ቅርብ ነው። እስቲ ዛሬ ያለንበት እድሜ ክልልና ከዚህ በፊት ከተወሰኑ ዓመታት በፊት ስለዚህ እድሜ የነበረንን ግንዛቤ እናስተውል። ሩቅ ይመስለን የነበረው እድሜ ላይ ነው ዛሬ የምንገኘው። ወደፊትም እንዲያ መሆኑ አይቀርም። ስለዚህ ይህንን ወጣትነት በዚህ ትኩስ ኃይል አላህን በማምለክና ለራሳችን የሚጠቅም ነገር በመስራት ልንጠቀምበት ይገባል ማለት ነው። ሁለተኛው ደግሞ የጠቆሙት ነገር በሽታ ከመምጣቱ በፊት ጤንነትህን ተጠቀምበት ማለት ነው። መቼ እንደሚመጣ አታውቅም። ሶስተኛው ደግሞ ድህነት ከመምጣቱ በፊት ሀብትህን ተጠቀምበት። ሀብት ሁሌ ከኛ ጋር የሚቆይ መሆኑን ማስተማመኛ የለም። አራተኛው ደግሞ ፈራገከ ቀብለ ሹግሊክ፣ በሆነ ነገር ሳትጠመድና ጊዜ ከማጣትህ በፊት ክፍት ጊዜህን ተጠቀምበት። ሙስሊም በመሰረቱ ክፍት ጊዜ ብሎ የሚጠራው ምንም መልካም ስራ የማይሰራበት ባዶ ጊዜ ሊኖረው አይገባም። ምክንያቱም ይህንን ዛሬ ያለንበትን ህይወት ልንጠቀምበት ይገባል እና እድል ነው። እንዴት ክፍት ይሆናል? ምንም ነገር ሳያደርግ አንድ ሰው እንዲሁ በዋዛ በተፈዛዛ ጊዜውን መግፋቱ የአማኝ መገለጫ ሊሆን አይገባም። ከሰለፎች መካከል አንዳንዶቹ ነገ ቅያማ ነው ቢባሉ ኖሮ የሚጨምሩት ነገር አልነበራቸውም የተባሉ አሉ። ለማንኛውም ክፍት ጊዜን በሆነ መልኩ ሳንጠመድና ጊዜ ከመጥበቡ በፊት መጠቀም ይኖርብናል። ይሄ ደግሞ የታወቀ ነው። ለምሳሌ ቁርአን መቅራትና ማንበብ ወይም የሸሪዓ እውቀትን መቅሰም ወይም ደግሞ ተመሳሳይ ነገሮችን ማድረግ የምንችልባቸው ሁኔታዎች ይመቻችሉን ይሆናል። እነኚህ ነገሮች በዚህ መልኩ የሚዘወትሩ ይመስሉንና እንዘናጋለን። ከጊዜ በኋላ አጣብቂኝ ውስጥ እንገባለን። ከፍተኛ የሆነ የጊዜ መጣበብ ሲያጋጥመን ቁጭት ይወርሰናል ማለት ነው። አምስተኛው ደግሞ ወሐያተከ ቀብለ መውቲክ፣ ይሄ ከዚህ በፊት ያለፈውን ሁሉ የሚከልስልን አንድ አካታች ገለጻ ነው። ከሞትህ በፊት ህይወትህን ተጠቀምባታል። አዎ ይቺ ህይወት አንዲት እድል ነች፣ የማትመላለስ የተሰጠችን አንዲት እድል ብቻ ነች። ስለዚህ እቺን እድል እንጠቀምባት ይገባል። ለዚህ ነው ከሃዲያን አላህ በቁርአን ላይ እንደገለጸልን እሳት ውስጥ ገብተው ሲሰቃዩ ረበና አኽሪጅና ነዕመል ሳሊሐን ገይረ አለዚ ኩና ነዕመል፣ ስንሰራው ከነበረው የተለየ መልካም ስራ እንስራና መልሰን ወደ ዱንያ እንመለስ ብለው አላህን ሲለምኑ አላህ የሚሰጣቸው መልስ ምንድን ነው? አወለም ኑዐሚርኩም ማ የተዘከሩ ፊህ መን ተዘከረ ወጃአኩም ነዚር ፈዙቁ ፈማ ሊዛሊሚነ ሚን ነሲር። አንድ የሚገሰጽ ሰው የሚገሰጽበትን ያህል እድሜ አላኖርናችሁም ወይ? ማስታወስ የፈለገ ራሱን ማስተካከል የፈለገ ማስተካከል የሚችልበት እድሜን አልሰጠናችሁም ወይ ይላል። አስጠንቃቂዎችንም ልከንላችሁ ነበር ይላል። በቂ የእድሜ ክልል ሁሉም ሰው ይሰጠዋል። በተለይ እድሜው ከፍ ባለ ቁጥር አንድ ሰው ሑጃው በእሱ ላይ ይበልጥ የጸና ይሆናል። ማለትም አላህ ዘንድ እንደ ምክንያት የሚያቀርበው ነገር እየጠፋ ነው የሚሄደው። ولذلك جاء في الصحيح عند البخاري من حديث أبي هريرة أن النبي صلى الله عليه وآله وسلم قال أعذر الله إلى امرئ أخر أجله حتى بلغه من العمر 60 سنة።
አንድን ሰው የሚሞትበትን ጊዜ አላህ አቆይቶለት 60 ዓመት ካደረሰበት በቃ ምንም አይነት ተቀባይነት ያለው ዑዝር እንዳይኖረው አድርጎታል። ምንም አይነት ተቀባይነት ያለው ምክንያት አይኖረውም። ከ60 ዓመት በታች ከሆነ ተቀባይነት ያለው ምክንያት ሁሉ ይኖረዋል ማለት አይደለም። ግን አንድ ሰው እድሜው በረዘመ ቁጥር ወደ ሞት እየተጠጋ እንደሆነ የሚያስታውስበት ነገር ነው። አልፉضይል ብን ዒያድ አንድ ጊዜ የሆነ ሰውን አገኘና እድሜ ስንት ነው? ተማተ ዐለይከ ቃል 60 ሰና 60 ዓመት ሞልቶኛል አለ። ቃል አንተ ተሲሩ ኢለላሂ ዐዘ ወጀል ሙንዙ 60 ሰና ዩሽኩ አን ተብሉግ። አንተ ለ60 ዓመታት ወደ አላህ እየተጓዝክ ነውና መድረሻህ የተቃረበ ይመስላል አለ። በዚህ ጊዜ ሰውየው ምን ባደርግ ትመክረኛለህ አለ። ቃለ ለህ አሕሲን ፊማ በቂ ዩግፈር ለከ ማ መዳ። የተቀረውን ህይወትህን አስተካክል፣ ወደ አላህ ተመለስ፣ ያለፈውን ሁሉ አላህ ሱብሓነሁ ወተዓላ ይምርልሃል። ካልሆነ ግን በተቃራኒ አንድ ሰው ወደፊት በሚሰራውም ከዚህ በፊት በሰራውም ወንጀል መጠየቁ የማይቀር ይሆናል ማለት ነው። ከዚህ አንጻር የጊዜ አንገብጋቢነት አዋቂዎች ዘንድ ሁል ጊዜ ሲወሳ እናገኛለን። ከዚህ በፊት እንዳልነው የኛ ዋና ራስ ማል ወይም ካፒታልና ማንነታችን ጊዜ ነው። አልሐሰን አልበስሪ ምን ይላሉ? ኢብነ አደም ኢነማ አንተ አያም ኢዛ ዘሀበ የውሙን ዘሀበ በዕዱክ። አንተ የሰው ልጅ ሆይ አንተ ማለት እኮ የቀናት ስብስብ ነህ። አንድ ቀን በሄደ ቁጥር ካንተ የተወሰነ ከፊል ይሄዳል አብረዋል። ጊዜ በነጎደ ቁጥር እኛም እድሜያችን እያጠረ ነው የሚሄደው። አብዛኛዎቻችን እድሜያችን ጨመረ ነው የምንለው፣ እውነታው ግን እየቀነሰ ነው የሚሄደው። ምክንያቱም አላህ የወሰነልን የእድሜ ገደብ አለ። ያ ገደብ ደግሞ ስንት እንደሆነ ማናችንም አናውቅም። ሞት የትኛው ቦታ ላይ ሆኖ እንደሚጠብቀን አናውቅም። ስለዚህ ቀናት ባለፈው ቁጥር እድሜያችን እያጠረ ነው። ከዚህ አንጻር አዋቂዎች ቀናቸውን አስመልክቶ እጅግ በጣም ይሰስቱ ነበር። ጊዜያቸውን ለመጠቀም በጣም ይለፉ ነበር። አልሐሰን አልበስሪ አሁንም እንደሚሉት አድረክቱ አቅዋመን ካኑ አሸደ ሒርሰን ዐላ አውቃትህም ሚንኩም ዐላ ደናኒሪኩም ወደራሂሚኩም ይላል። እኔ ከዚህ በፊት ያጋጠሙኝ የድሮ ሰለፎች ለምሳሌ ታላላቅ ሰሓቦችና ታቢዕዮች አሉ። እነዚህ ሰዎች እናንተ ለዲናራችሁና ለዲርሃማችሁ ማለት ለገንዘባችሁ ከምትሰስቱት የበለጠ ለጊዜያቸው ይሰስቱ ነበር። ታላቁ ሰሓቢ ዓብዱላህ ብን መስዑድ ረዲየላሁ ዐንሁ ወአርዳህ ምን ይላሉ? ማ ነዲምቱ ዐላ ሸይኢን ነደሚ ዐላ የውሚን ገረበት ሸምሱሁ ነቀሰ ፊህ አጀሊ ወለም የዚድ ፊህ ዐመሊ። የሆነ ቀን ጀንበር ጠልቃ የኔ ዕድሜ ቀንሶ ስራዬ ሳይጨምር ከሚያልፍበት ቀን የበለጠ የሚያጸጽተኝ ነገር ወይም የሚቆጭበት ነገር የለም ይላል። وكذلك عمر بن عبد العزيز قال رحمه الله إن الليل والنهار يعملان فيك فاعمل فيهما ቀንና ሌሊት በአንተ ላይ ስራቸውን ይሰራሉ። ስለዚህ አንተ በእነሱ ውስጥ ስራህን ስራ ማለት ነው። ቀንና ሌሊት በአንተ ላይ ስራቸውን ይሰራሉ የሚለው ገለጻ ችግር የለበትም። እድሜህ እየቀነሰ እንደሚሄድ የሚያሳይ ዘይቤያዊ ገለጻ እንጂ ጊዜ በራሱ ሰዎች ላይ ቀጥተኛ ተጽዕኖ እንደሚያሳድር ለማሳየት የተነገረ አይደለምና ማለት ነው። ለዚህ ነው የቀንና የሌሊትን መፈራረቅ አላህ ሱብሓነሁ ወተዓላ አንድ ትልቅ ምልክት ያደረገው። وجعلنا الليل والنهار آيتين فمحونا آية الليل وجعلنا آية النهار مبصرة. وقال سبحانه وتعالى وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا. እርሱ ማለትም አላህ እሱ ነው ቀንና ሌሊትን የሚፈራረቁ ያደረጋቸው። ኺልፈተን ማለት አንደኛው ትርጉሙ አንዱ ሌላውን የሚተካ ያኒ የኽልፉ بعضه بعضا ማለት ነው።
ሁለተኛው ደግሞ የተለያዩ ማለት ነው። ማለት አንዱ ብርሃናማ የሆነ የጊዜ ገደብ ነው፣ ሌላኛው ደግሞ ጨለማ ነው። አንድ አይነት አላደረገም። ይሄ ራሱን የቻለ አንድ ጸጋ ከመሆኑ ጋር ሰዎችን ግን ወዴት እየሄዱ እንዳሉ የሚያስታውስ መገሰጫ ነው። አልሓፊዝ ኢብኑ ረጀብ ለጣኢፍ አልመዓሪፍ በተባለ መጽሐፋቸው ኩሉ ማ ፊ ዱንያ ዩዘኪሩ ቢልአኺራ ይላል። ዱንያ ላይ ያለ ነገር ሁሉ አኺራን ያስታውሳል ይላል። ማንኛውም ክስተት በደንብ ላስተዋለው ሰው ከአኺራ ጋር በሆነ መልኩ የሚዛመድበትና ያን እንድናስታውስ የሚያደርግበት መልክ አለው ማለት ነው። ከዚህ አንጻር በየትኛውም ዓላማ ላይ ስምሪት የሚያደርግ አንድ ኃይል ስኬታማ ለመሆን የመጀመሪያው መነሻ ጊዜን በአግባቡ መጠቀም ነው። ታላላቅ የኢስላም ሊቃውንትን የተለያዩ መጽሐፍትን ያዘጋጁ ትልቅ የዕልም ውርስን ትተውልን ያለፉ ዑለማዎችን ስንመለከት አብዛኛዎቹ ጊዜያቸውን በአግባቡ የሚጠቀሙ እንደነበረው ማየት እንችላለን። ይህ እንግዲህ አላህ ለሰዎች ከሚሰጠው የጊዜ በረካ ባሻገር መልካም ስራ መስራት በህይወት ላይ የሚንጸባረቅ በረከት አለው። ትንሿ ነገር ትንሽ ሳትሆን ብዙ ነገር የምታሰራ ትሆናለች። ይህ አላህ ለባሮቹ የሚያድለው። ያ ከመሆኑ ጋር ጊዜያቸውንም ይቆጥቡ ነበር። አንድ ምሳሌ ብቻ መጥቀስ እንችላለን። አልሓፊዝ ኢብኑ አልጀውዚ አቡልፈረጅ ዓብዱረሕማን ኢብኑ አልጀውዚ በጣም ብዙ መጽሐፍትን ካዘጋጁ ታላላቅ የእስላም ሊቃውንት አንዱ መሆናቸው ይታወቃል። እና ከጊዜ ጋር በተያያዘ ሰይዱል ኻጢር በተባለ መጽሐፋቸው ላይ ያወሱት አንድ ቁም ነገር አለ። ሰዎች ቤቴ የመጡ በዚያራ መልኩ ይጠይቁኛል እና አንዳንዱ ሰው እንዲሁ ከሆነ ሰው ጋር መቀመጥ ስለሚፈልግ ብቻ አብሮ በመሆን ጊዜ ሊያጠፋ ይችላል። ስለዚህ ለእንደዚህ አይነት ሰዎች ዚያራ ጊዜ ያዘጋጁት አንድ ሌላ ስራ አለ። ምንድነው እሱ አሉ? ወደፊት መጽሐፍ ለማዘጋጀት የሚጠቅማቸውን ወረቀት ማስተካከልና ቅደም ተከተል ማስያዝ፣ የሚጽፉበትን ቀለምና መጻፊያ ማስተካከል፣ መቅረጽ፣ መጽሐፍታቸውን ቦታ ማስያዝ። ይህንን ለእንዲህ አይነት ጊዜ ያደረጉት ምክንያቱም እንዲህ አይነት ተግባራት የአእምሮ ትኩረት ይህን ያህል የሚያስፈልጋቸው ስላልሆኑ ከሰው ጋርም ሆኖ በዚህ መልኩ ሌላን ጊዜ ከማጥፋትና ከማባከን ይህንን ጊዜ መጠቀም ይችላሉና ማለት ነው። ስለዚህ ይህ ግንዛቤ ሁሌ አብሯን ሊኖረው ይገባል። ስንዘናጋ የምናስታውሰው ቁም ነገር መሆን አለበት። ማናችንም ወደኋላ ዞር ብንል እንጸጸታለን። በዚህ ጊዜ ከነከሌ ጋር እንዲህ ሲያደርጉ እንዲህ ባደርግ ኖሮ እንዲህ ብቀየር ኖሮ እንላለን አይደል? ያ አይነት ጸጸት እንዳይመጣ ቢመጣም እንኳን መጠኑ አነስተኛ እንዲሆን ዛሬን መጠቀም አለብን። ትናንትን ለትምህርት ብቻ ነው ዞር ብለን መመልከት ያለብን። ዋናው ቁም ነገሩ ነገ ዛሬና ነገ ላይ ነው ያለውና ማለት ነው። ግን ይሄ ለወደፊቱ ትልቅ ደረጃ ላይ እንድንደርስ የሚገፋፋን ከሆነ ተገቢ ነው። ሌላው አንድ ሰው በወጣትነቱ ሁሌ አእምሮ ውስጥ ተቀርጾ ሊቀር የሚገባው መርሆ መልእክተኛችን ዓለይሂ ሰላቱ ወሰላም ያሰፈሩልን አንድ ትልቅ መርሆ ነው። እሱም الإمام مسلم እና ሌሎች ከአቡ ሁረይራ ባስተላለፉት ሐዲስ ላይ መልእክተኛችን ዓለይሂ ሰላቱ ወሰላም احرص على ما ينفعك واستعن بالله ولا تعجز بحديث النبي عليه المؤمن القوي خير وأحب إلى الله من المؤمن الضعيف وفي كل خير ይላል። ጠንካራ ሙስሊም አላህ ዘንድ ይበልጥ የተወደደና የተሻለ ነው። ወፊ ኩል ኸይር ሁሉም ያው አማኝ በመሆናቸው አላህ ዘንድ ተወዳጅ ናቸው። ደረጃው ግን የጠንካራው ይበልጣል። ለምን? ጠንካራ ሙስሊም በአካል ራሱ ጠንካራ ከሆነ ለኢስላም ለራሱም የሚያበረክተው አስተዋጽኦ ከፍተኛ ይሆናል ማለት ነው። ከዚያ በኋላ አንድ የህይወታችን መርሆ ሊሆን የሚገባ ቁም ነገርን ነው የሚያስጨብጠው። ሁሌ ልናስታውሰው የሚገባ ሐዲስ ነው። ኢሕሪስ ዐላ ማ የንፈዑክ፣ በሚጠቅምህ ነገር ላይ ጉጉት ይኑርህ ማለት ነው።
ልብ በሉ፣ የሚጠቅምህ ነገር ሲባል ከሁሉ በፊት እዚህ ላይ ቅድሚያ የሚነሳው የአኺራ ጉዳይ ነው። ዲናችንን ማስተካከል አኺራችንን ዘላለማዊ የማይቋረጥ ህይወት ነውና ወይ እሳት ወይ ጀነት የምንገባበት ከሁለት ውጭ አማራጭ የሌለበት ዋነኛ መኖሪያችን ነውና ስለዚያ ቅድሚያ ማሰብ አለብን። ግን መልእክተኛው አለይሂ ሰላቱ ወሰላም በሚጠቅምህ ነገር ላይ ጉጉት ይኖርህ ሲሉ የአኺራን ጉዳይ ብቻ እያነሱ አይደለም። በዱንያም ጉዳይ ላይ አንድ ሰው ለሆነ ኸይር ነገር ቢነሳሳና ቢጓጓ ሐላል እስከሆነ ድረስ የሚመሰገን እንጂ የሚወቀስ አይሆንም። ለምን? አላ ማ የንፈዑክ። ማ በኡሱል ፊቅህ እንግዲህ ሚን ሲየግ ልዕሙም የሚጠቅምህ ማንኛውንም ነገር ማለት ነው። በዚያ ላይ ጉጉት ይኖር። ሐላል ይሁን እንጂ ማንኛውም ጠቃሚ ነገርን ለማድረግ ጉጉት ይኖር። ስለዚህ ራሴን መጥቀም አልፈልግም፣ በዚህ ጉዳይ ላይ ብዙ ማሰብ አልፈልግም ብሎ መዘናጋትና መድከም መስነፍ ፊል ሐቂቃ የአማኝ መገለጫ ሊሆን አይገባም ማለት ነው። ነገር ግን ብዙዎች እንደሚያደርጉት አንተ ፍላጎቱ እስካለህ ድረስ ቁርጠኛ እስከሆንክ ድረስ ማድረግ ትችላለህ እያሉ በማጋነን አይደለም መልእክተኛው የሚናገሩት። ከሁሉ በፊት የአላህ እርዳታ ያስፈልጋል። ኢሕሪስ ዐላ ማ የንፈዑከ ወስተዒን ቢላህ፣ በአላህ ታገዛል። የአላህን እርዳታ ጠይቅ። ትልቁ አጋዥህ አላህ ብቻ ነው። ይህንን ለማድረግ አንዱ የሚያስፈልገን ነገር የአላህን እርዳታ መጠየቅ ነው፣ ዱዓ ማድረግ ማለት ነው። ለዚህ ነው መልእክተኛ ዓለይሂ ሰላቱ ወሰላም ከአንዳንድ ጥፉ መገለጫዎች አላህ እንዲጠብቃቸው ሲለምኑ ከተማጸኑባቸው የዱዓ ቃናዎች መካከል አንዱ ምንድን ነው? አላሁመ ኢኒ አዑዙ ቢከ ሚን አልዐጅዚ ወልከሰል። ዐጅዝ ማለት አንድን ነገር ለማድረግ እየፈለጉ ራሱ አቅም ማጣት ወይም ይህን ለማድረግ የተሳነው መሆኑ ነው። ይሄ ዐጅዝ ነው። ሁለተኛው ደግሞ የተጠቀሰው ነገር አልከሰል፣ ስንፍናና መዘናጋትን የሚያመላክት ቃል። ልብ በሉ፣ አንድ ሰው የሆነን ነገር ለማሳካት ጋሬጣ የሚሆኑት ሁለቱ መገለጫዎች ናቸው። ከሁለቱ ውጭ ሌላ አማራጭ የለም። ወይ ፈልገው አቅም ስለሌለህ ነው፣ ወይ ደግሞ እየቻልክ ነገር ግን ተዘናግተህ አይደል? ከሁለቱም ጥፉ መገለጫዎች አላህ እንዲጠብቃቸው መልእክተኛው ዓለይሂ ሰላቱ ወሰላም ተማጸኑት። ይህ ትልቅ ቁም ነገር ያዘለ ዱዓ ነው። ለዚህ ነው መልእክተኛው በጀመርነው የአቡ ሁረይራ ሐዲስ ላይ ኢሕሪስ ዐላ ማ የንፈዑከ ወስተዒን ቢላሂ ወላ ተዕጂዝ፣ አትስነፋል። ጉጉቱ ካለህ ጉጉት ብቻውን አይበቃም። ምኞት ብቻውን ወደ ተጨባጭ አይቀየርም። ልፋት ያስፈልጋል። ያለ ልፋት የሚመጣ ነገር የለም። ስለዚህ በተለይ በወጣትነት እድሜ ላይ ያለ ሰው አስቀድሞ ይህንን ቅርጽ ሊያበጅ ይገባል። ይህ አንድ የህይወታችን መርሆ ሊሆን ይገባል ማለት ነው። ከዚህ በኋላ የሚመጣ ሌላ መርሆ አለ። በዚህ መልኩ አንድ ሰው ጥሩና መጥፎን ለይቶ የሆነ ዓላማን በህይወቱ ላይ ለማሳካት እቅድ ማውጣት ይኖርበታል። እቅድ ማውጣት ሲባል ጥቅል በሆነ መልኩ የሚኖር እቅድ አለ። ጥሩ ሰው መሆን፣ ጥሩ ዜጋ መሆን፣ ከራሱ አልፎ ሌሎችን መጥቀም፣ ይሄ ተገቢ ነገር ነው። ግን ደግሞ ጥቅል ምኞትና እቅድ እንዳለ ሆኖ ዝርዝር በሆነ መልኩ የራሱን ዝንባሌ አይቶ ወደፊት እንዲህ አይነት ነገር ላይ ብሰራ ይበልጥ ለእኔም ለሌሎችም ጥቅም ላበረከት እችላለሁ ማለት እና በዚህ መሰረት ዝርዝር እቅዶችን መንደፉ ተገቢ ነው ማለት ነው። እና ከዚህ ጋር ተያይዞ ይህንን አስመልክተው የሚጠቀሱ ብዙ ነገሮች አሉ። ብዙ ጊዜ ታስተውሎ እንደሆነ ልጆች ስታድግ ምን መሆን ትፈልጋለህ ተብሎ ሲጠየቁ የሚጠቅሱት ነገር ተጽዕኖ አለ። ምንም እንኳን በልጅነት እሳቤና አንደበት የሚናገሩት ነገር በብዛት ከሰሙት ነገር የሚወጣ አይሆንም። ግን
እንዲህ አይነት እሳቤዎችና እቅዶችን ከልጅነት ጀምሮ መያዝ በወጣትነት እድሜ ደግሞ በዚያ በትኩስ ኃይል ያንን ወደፊት ለማሳካት ካሁን ልፋቱን መጀመር ተገቢ ነው። እናም በዚህ መሰረት ይህንን ለማሳካት ከሚረዱ ነገሮች መካከል አንዱ እቅድን በዝርዝር ስናስብና ስናወጣ ያንን ነገር በጽሁፍ ማስፈር። ምሳሌ ልስጣችሁ። ብዙ ሰው ቁርአን መሐፈዝ ይፈልጋል። ቁርአንን ሙሉ ለሙሉ መሸምደድ ይፈልጋል እና ከዚህ የከለከለው ነገር አብዛኛውን ጊዜ ቁርጠኝነቱ ነው እንጂ ቁርአንን የሐፈዘው ግለሰብ የተለየ የአእምሮ ብቃት ስላለው አይደለም። ብዙ ሰው እንደዛ ይመስላል። አይደለም፣ እሱ ለፍቶ ነው የሐፈዘው። አንድ ጊዜ እንዲህ አንብቦ ጭንቅላቱ የሚሸመድድ የለም። ካለም ይሄ ሌላ ተአምር ነው። ለፍቶ ጥሮ እየረሳ እያስታወሰ ነው ይህንን ነገር የጨረሰውና እዚህ ስኬት ላይ ደረሰው። ስለዚህ ቁርአን መሐፈዝ የፈለገ ሰው የቁርአንን ገጾች ብዛታቸውን ካስተዋለ በኋላ በቀን ምን ያህል መሸምደድ እችላለሁ የሚለውን ከሙከራ ጋር አጥንቶ ከዚያ በኋላ ይህንን በቁርአን አጠቃላይ ገጾች ብዛት አባዝቶ በስንት ቀናት ወይም በስንት ወራት ወይም በስንት ዓመታት መጨረስ እንደሚችል አስቀድሞ መጻፍ አለበት። ይህ ሲባል አብዛኛውን ጊዜ የእውነት ጊዜ ከተሰጠ ዓመታት ይፈጃል ማለት አይደለም። በቀን አንድ ሰፍሓ ብቻ አንድ ሰው ቢሐፍዝ፣ አንድ ሰፍሓ ማለት አንድ ገጽ ማለት ነው። አንድ ሉክ ሙሉን አይደለም፣ በጀርባና በፊቱ ሳይሆን አንዷን ብቻ ቢሐፍዝ በ2 ዓመት ውስጥ ይጨርሳል። طيب ሁለቱን እስከሐፈዘ በስንት ጊዜ ይጨርሳል? በአንድ ዓመት እንደማለት አይደል? 3 እስከሆነ እንደዚህ ከ6 ወር ከፍ ያለ ጊዜ ይፈጅበት ይሆናል። ግዴል 2 ሰፍሓ አንድ ሰው ቢሐፍዝ እድሜው ይሄን ነው የፈለገ ያህል ቢሆን ማለት ነው። ይህ እንግዲህ ያው በትንሹ ማለት ነው እንጂ አብዛኛዎቹ ሰዎች ብቃታቸው ከዚህ በላይ ነው። በዓመት ውስጥ ይህንን ማጠናቀቅ ይችላል። ግን ይህን ለማድረግ መጀመሪያውን አቅዶ ከራሱ ጋራ የሚገባው ቃል ኪዳንና ለራሱ የሚያስቀምጠው ቀጠሮ ከሌለ አብዛኛውን ጊዜ ይዘናጋል፣ ስኬት ላይ አይደርስም። ምን ያደርጋል? ኢንሻአላህ ሲመቸኝ እሐፍዛለሁ፣ ዛሬ አልተመቸኝም ነገ እያለ በተቋረጠ ቁጥር ደግሞ የመጀመሪያው ፍላጎትና ተነሳሽነት እየቀነሰና እየከሰመ ይሄዳል። በዚህ ሁኔታ ያኔ ያቀደው ነገር ምኞት ብቻ ሆኖ ይቀራል ማለት ነው። ብዙዎቻችን ጀምረን ያቋረጣቸው ብዙ ነገሮች አሉ። አብዛኛዎቹ ካለመመቸት ብቻ አይደለም፣ ቁርጠኝነታችንን የሚሸረሽሩ ነገሮች በመሀል እየገቡ እያቋረጡን ነው። ስለዚህ መሆን ያለበት እቅዳችንን ካወጣን በኋላ ይህንን እቅድ ዝርዝር በሆነ መልኩ ጽፈን ከራሳችን ጋር ቃል ኪዳንና ቀጠሮ መያዝ አለብን። ስለዚህ ዝርዝር በሆነ መልኩ በቀን ይህን ያህል መሸምደድ እችላለሁ ካለ በዓመት ደግሞ የሚጨርስ መሆኑን አስልቶ ከጨረሰ በኋላ በዚህ ቀን ቁርአን ሐፊዝ መሆን አለብኝ ይላል ማለት ነው። መሀል ላይ ያጓደለው ነገር ካለ ይህንን ለማካካስ መልፋት አለበት። የሆነ ቀን ካልሐፈዘ የሚቀጥለው ቀን እጥፍ ማሐፈዝ አለበት። በዚህ መልኩ ካልሆነ የሆነ ስኬት ላይ አይደረስም። ወኢዛ ካነት النفوس كبارا تعبت في مرادها الأجسام ነፍሶቻችን፣ ፍላጎታችን፣ ማንነታችን ትልቅ ከሆነ አካላችን ለዚህ ታላቅ ዓላማ ይለፋል፣ ይደክማል ያለን ومن كانت الحسناء همة نفسه فكل الذي يلقاه فيها محبب እንዲያው አንዳንድ ሰው ለምሳሌ አንዲት የሚወዳትን ጥሩ ወይም ቆንጆ ሴት ማግባት ከፈለገ ምን ያህል መስዋዕትነት ይከፍላል? ከዚያ የበለጠ ዓላማ እስከሆነ እና በዚህ ዓላማ መሰረት ያንን ስኬት ለማግኘትና ለመጎናጸፍ ልፋት የማይቀር ነገር እና
ይህንን ለማሳካት እቅድ በዚህ መልኩ መሆን አለበት። ቁርአንን መሐፈዝ እንደ ምሳሌ ብቻ ነው የተነሳው። ልብ በሉ፣ ሌሎችም ነገሮች ሊሆኑ ይችላሉ። ሐታ የዱንያ መስኮች ላይ አንዳንዴ ትልቅ ቦታ ላይ ለመድረስም በዚህ መልኩ መልፋት ሊያስፈልግ ይችላል። ከእቅድ ጋር መንቀሳቀስ ሁሌም ጥሩ ነው። ከዚያም አልፎ እንዲያው የየዕለት ኑሯችንን በእቅድ መግፋት ተገቢ ነው። ያንንም አስፈላጊ ከሆነ በጽሁፍ ማስቀመጥ ይኖርብናል። ያ ማለት እያንዳንዷን ትንሿንም ዲቴል ወይም ዝርዝር ነገር እንጻፍ ለማለት አይደለም። ምሳ ሰዓት ሲደርስ ምሳ በላለሁ ብሎ መጻፍ አያስፈልገው። ነገር ግን በዚህ ቀን ውስጥ ማሳካት የምትፈልጋቸው ነገሮች ካሉ እንደየ አስፈላጊነታቸው መጠን ቅደም ተከተላቸውን አስይዘህ በወረቀት ብታሰፍረው ለማሳካት ይመቻል። በተለይ ደግሞ እነኚህን ኃላፊነቶችን ለመወጣት የጊዜ በደቂቃም ቢሆን ማለት ነው የጊዜ ገደብ ካስቀመጥክላቸው እቅድ ያለው ሰው እንቅስቃሴ ሁሌም እንዲህ ያለ እቅድ ከሚንቀሳቀስ ሰው የተለየ ነው የሚሆነው ማለት ነው። ስለዚህ ይህ በተለይ ደግሞ በወጣትነት ጊዜ እጅግ አስፈላጊ ነው። ብዙ ጊዜ ወጣቶች ናቸው ጊዜያቸውን በዋዛ በፈዛዛ የሚያስተላልፉት። ማለት ይሄ ዋናው ነገሮች መሰረት የሚይዙበት የእድሜ ክልል ከመሆኑ ጋር ብዙ ጊዜ እነሱ ራሳቸው ሲዘናጉ ይታያል። ስለዚህ ከዚህ እቅድን ለማሳካት ሊኖረን ከሚገባው ልፋት ጋር አብሮ መጠቀስ የሚገባው ምክር ደግሞ ከዚህ እቅዳችን የሚያዘናጉ ነገሮችን መራቅ ነው። በትንሹም ቢሆን የሚያዘናጉ ነገሮችን ለመራቅ ድፍረት ሊያንሰን አይገባም። በዛሬ ዘመን ጊዜያችንን የሚበሉ በጣም ትርፍ የሆኑ ነገሮች በዝተዋል። በኪሳችን የምንይዘው ሞባይል አብዛኛው ሰው ዘንድ ጊዜ ማጥፊያ ነው። አብዛኛው ሰው ዘንድ ስኬት ላይ እንዳይደርስ መሰናክል ሆኗል። በተለይ ደግሞ ሳያስበው ቁጭ ባለበት ሰዓታትን እንዲፈጅ የሚያደርጉ በማህበራዊ ሚዲያ የሚተላለፉ ነገሮች ብዙውን ሰው ያልተገባ ብክነት ውስጥ እየከተቱት ነው፣ ማንነቱን እያሳጡት ነው። ስለዚህ አንዱ መፍትሄ ከእንደዚህ አይነት ነገር መራቅ ነው። ቲክቶክን ከስልካችን ወይ እናጥፋው ማለት ነው ወይ ካላችሁኝ፣ አዎ ማለት ነው ባጭሩ። እንደዛ ነው ቁርጠኝነት ሲባል እንደዛ ነው። የግድ ሆኖበት ለምሳሌ በዚህ ሚዲያ ላይ እኔ ኸይር ነገር አስተላልፋለሁ አንዳንድ ቢሆን፣ ስለዚህ አንዳንድ ነገሮች መከታተል እፈልጋለሁ ቢል ባልመክርም ማለት ነው። በተለይ ቲክቶክ የሚባለውን ነገር የተሻሉ ነገሮች ስላሉ አንጻራዊ በሆነ መልኩ ማለት ነው። የግድ ከሆነ ግን አንድ ሰው ያቀደውን ነገር በሚሰራበት ውስን ጊዜ ይሄንን ነገር ከአጠገቡ ማራቅ አለበት። ስልካችን ለምሳሌ እንዲህ ፊት ለፊት የሚቀመጠው ስልካችን እጃችን ሁል ጊዜ ስልካችንን መክፈት ለምዶ ልማድ ሆኖ ልብ በሉ። አእምሮ ሳያስብ ራሱ ቀጥታ እንደዚህ ያደርጋል አይደል? ሳታስበው እጅህ ራሱ ይከፍቷል። ልማድ ስለሆነ ነው። ልማድ ማለት እንግዲህ ያው ስለተደጋገመ ነው ልማድ የሚሆነው እና በዚህ መልኩ ጊዜያችንን የሚያጠፋ መሆኑን ስለምናውቅ በተቻለ አቅም ማድረግ ያለብን ነገር ስልካችንን ራቅ ያለ ቦታ ማስቀመጥ። ተጽዕኖ አለ። ርቀቱ ራሱ ተጽዕኖ አለ። ልብ በል 1 ሜትር ያራቀና 2 ሜትር ያራቀ እኩል አይደለም። ለምን? ምክንያቱም ቅድም እንዳልኳችሁ ልማድ ስለሆነ ቅርብ ከሆነ እጅህ ሲሰነዘር የሚያገኘው ቦታ ላይ መሆን የለበትም። ራቅ ካለ እዛ ሂጅ ገና ላመጣ ነው ብለህ ስለምትሰንፍ፣ ይሄ ጥሩ ስንፍና ነው በነገራችን ላይ። ቁም ነገርህ ላይ ጊዜህን ታሳልፋለህ ማለት ነው። ይህ ሲባል ስማርትፎን ወይም ስልክን በአግባቡ የሚጠቀም የለም ለማለት ፈልጌያለሁ። አንዳንድ ሰው ትምህርቶችን ለመከታተል አንዳንድ ጥሩ ቁም ነገሮችን ለመጨበጥ ይጠቀምበታል። ይሄ ያለ ግን ጉዳቱ ደግሞ ሊያመዝን ይችላል ብዙ ሰው ዘንድ ማለት ነው። ስለዚህ መሆን ያለበት በዚህ መልኩ ራሳችንን ከጊዜ ማጥፊያዎች ማራቅ። ማህበራዊ ሚዲያ ላይ እንዲያው ሰው ምን እንደምታይ ሳታውቅ ቲክቶክ የሚባለው ለምሳሌ እየጫርክ ነው እንግዲህ ከስር ያለውን ነገር የምትከፍተው አይደል? አላህ ብቻ ነው የሚያውቀው ምን እንደሚመጣ ከስር። ሰው እንዴት ዝም ብሎ እንደዚህ ያያል?
ሐታ ሌሎች ማህበራዊ ሚዲያዎች ላይ ፌስቡክ ላይ የሚሆን ሌሎች ነገሮች ላይ የምናጠፋውን ጊዜ ስንመለከት ሰው መሆን ያለበት ማድረግ ያለበት መርጦ ነው ጥሩ ነገሮችን ማየት ያለበት። ለምሳሌ ዩቲዩብ ውስጥ ገብተህ የሆነ ደርስ ትምህርት ከፈለክ ያንን ነገር ሰርች አድርገህ አግኝተህ ከዛ መርጠህ ትመለከታለህ። ያ ተገቢ ነው፣ እሰየው ነው። ነገር ግን ዝም ብሎ የመጣልህን ነገር እንደዚህ ማየት ወይም ፌስቡክ ለምሳሌ እንደዚህ ወደ ላይ ስዋይፕ ያደረክ የተጻፈውን ነገር ሁሉ ማንበብ ለኔ ምሳሌው መንገድ ላይ ስትሄድ ሁለት ሰዎች አብረው ሲያወሩ አንዱም ምናልባት እብድ ሆኖ ጮክ ብሎ ሰው ሲሳደብም ሌላኛው ደግሞ እንደዚሁ ከሌሎች ጋር ከሩቅ ሲሰዳደብ ሌላው ዝም ብሎ ሲስቅ ወይ ደግሞ የሆነ ስዕል ሲያሳይ ምናምን ሁሉንም ተራ በተራ ወሬያቸውን እንደማዳመጥ ነው የሚያስብ። እንደዛ የሚያደርግ ሰው አለ? መንገድ ላይ ስንሄድ ስንወጣ መንገድ ላይ የቆሙትን ሰዎች ሁሉ ምን እያወሩ ነው ብለን እየሰማን ነው የምንሄደው ነው። የሚያስኬድ ነገር አለ። በምርጫ ነው መንቀሳቀስ ያለብን አይደል እንዴ? ከዚህ አንፃር ከእንዲህ አይነት ምናልባት እኛ ደቂቃዎች ብለን የምናስባቸው ተጠራቅመው ነው ቀናት የሚሆኑት። ቀናት ብለን የምናስባቸው ተጠራቅመው ወራት ይሆናል። ወራት ደግሞ እንደዚሁ ዓመታትን ይፈጃሉ። በዚህ መልኩ ጊዜያችን እየጠፋ ነው፣ እድሜያችንም እያለቀ ነውና ይህን ነገር ለከት ካላደረግንለት በኋላ መቆጨታችን አይቀርም። ስለዚህ ከዚህ አንፃር አስቀድሞ ነገሮችን ከማቀድ ጋር አብሮ ደግሞ ይህንን እቅድ ሊያኮላሹ የሚችሉ መሰናክሎችን ከመንገድ ማስወገድም ያስፈልጋል ማለት ነው። ይህንን ለማድረግ ከሚያግዙ ተግባራት መካከል አንዱ መልካም ጓደኛን መምረጥ ነው። በሰዎች ሕይወት ላይ ከምንም የበለጠ ትልቅ ተጽዕኖ የሚያሳድረው ምንድን ነው ተብሎ ቢጠየቅ የመጀመሪያው ጥያቄ ጓደኛ ቢባል ማጋነን አይሆንም። ሐታ አረቦች ስለ አንድ ሰው ማወቅ ከፈለክ ጓደኛውን ተመልከት ከማለት ደርሰዋል። عن المرء لا تسأل وسل عن قرينه فكل قرين بالمقارن يقتدي إذا كنت في قوم فصاحب خيارهم ولا تصحب الأرض فتردى مع الردي ጓደኛውና ሰውየው በሆነ ነገር ስለሚስማሙና ስለሚጋሩ ነው ጓደኛ የሆኑት። ለዚህ ነው መልእክተኛችን አለይሂ ሰላቱ ወሰላም ይህን ነገር ትኩረት ሰጥተውታል። አልመርኡ ዐላ ዲኒ ኸሊሊሂ ፈልየንዙር አሐዱኩም መን ዩኻሊል። አንድ ሰው በወዳጁ እምነት ላይ ነው ያለው፣ ዲን ላይ ነው ያለው እስከ ማለት ደርሰው። ስለዚህ ማንን ጓደኛ ወይም ወዳጅ አድርጋችሁ እንደምትይዙ ተመልከቱ ይላል። ስለዚህ ጓደኛ ስንመርጥ ወይ አብሮን የሚያሳልፈውን ሰው ስንመርጥ እኛን በመልካም ዕውቀትና በመልካም ተግባር ላይ የሚያግዝ መሆኑን ማረጋገጥ አለብን። ያለዚያ ከሁሉ በላይ የቂያማ ቀን እንጸጸታለን። ያ ለይተኒ ለም አተኺዝ ፉላነን ኸሊላ ለቀድ አضለኒ ዐን ዚክሪ በዕደ ኢዝ ጃአኒ እንዳለው ሰው እከሌን ጓደኛ አድርጌ ባልያዝኩ ኖሮ እስከ ማለት ልንደርስ እንችላለን። ይሄ ትልቅ ቁም ነገር ነው። መምከር አንዳንድ ጊዜ እየተቀላቀሉ የሆኑ ሙናሰባዎች ወይም ደግሞ ማህበራዊ ክስተቶች ላይ አብሮ መሆን አንድ ነገር ነው። ግን የልብ ወዳጅ አብሮን የሚውል ሰው ከሆነ መልካም ስራን የሚያስታውስ በዚያ ላይ የሚያግዘን በዓላማችን የሚጋራን መሆን አለበት። ያለዚያ የምናልመው ዓላማን የሚያኮላሻው አንዱ ትልቁ መሰናክል ይህ መሆኑ መረሳት የለበትም ማለት ነው። ስለዚህ ይህንን ካሰብን ወደፊትም ለሆነ ትልቅ ዓላማ ራችንን የምናጭ ከሆነ ይሄ የምናስበውና የምናልመው ከፍታ ላይ መድረስ የምንፈልግ ከሆነ እነኚህ ነገሮች ተግባራዊ ማድረግ አለብን። እንዲሁም ራሳችንን በእንዲህ አይነት ስርዓታዊ ህይወት ላይ ማለማመድ አለብን። አንዳንድ ነገሮች መጀመሪያ አካባቢ ሊከብዱ ይችላሉ። በኋላ ግን ሰውነታችን ራሱ ልማድን ይወዳል። ሮቲን የሚባል ነገር ታውቃላችሁ። ሰውነታችን ሁሉ ጊዜ በየቀኑ በሆነ ሰዓት ላይ የምንፈጽመውን ነገር ይበልጥ ይወዳል። አእምሯችንም እየለመደው ስለሚሄድ ዝግጁነት ይኖረዋል ማለት ነው። ምንም አይነት የሚከብድ ህይወት ላይ ብትሆን ራስህን ማለማመድ አይከብድም። ወነፍሱ ከጥፍሊ ኢን ቱህሚልሁ ሸበ ዐላ ሑቢ ረዳዒ ወኢን ተፍጢምሁ የንፈጢም።
አንድ ሰው ምሳሌው እንዴት ነው? ወይም የአንድ ሰው ነፍስ እንደ ሕፃን ልጅ ጡት ለማስጣል አስቀድመን ቆፍጠን ብለን ከሚገባው ጊዜ በላይ ጡት እየጠባ ትልቅም ሆነ በዛው እንዳይቀጥል ካደረግነው ወዲያው ይለምዳል። መጀመሪያ አካባቢ ግን ማልቀሱ አይቀርም አይደል? ነገር ግን አስቀድመን ካስጣል ነው የተወሰነ ጊዜ ያለቅስና ከዛ በኋላ ይለምደዋል። ምንም አይቸገርም። ገና በ6 ወር ልጆችን ጡት አስጥሉ እያልኩ አይደለም። ልብ በሉ። ቁርአን ውስጥ ያው እስከ 2 ዓመት ድረስ ተገቢ የሆነ የሚያሳይ ገለጻ አለ፣ ግዴታም ባይሆን ማለት ነው። ግን ነፍስ እንደዚህ ነች። ነፍስ መለማመድ የሚችል ነች። እኔ እንዲህ አይደለሁም ብሎ አንድ ሰው ራሱን ከመልካም ጎዳናና ከዓላማው ወደኋላ ማስቀረት በፍጹም የለበትም። የወጣትነት ጊዜ ቢያልፍበት እንኳን ብዙ ጊዜ ያው ቅድም ለምሳሌ አብዛኛው ጊዜ ሰው የህይወቱን ቅርጽ የሚቀርጸው ከ15 ዓመት እስከ 25 ነው ስንል ይሄ ባለው ተጨባጭ መሰረት አብዛኛው ጊዜ የሚስተዋል ለማለት እንጂ ሁሉም በዚህ መልኩ ነው ማለት አይደለም። ከዚህ በላይ ከፍ ያለ እድሜ ላይ ሆነው ዕውቀትን መማር ጀምሮ የኢስላም ታላቅ ሊቅ የሆኑ ብዙ ዑለማዎችን እናውቃለን። ያም መሆን ይቻላል። ምክንያቱም አንዳንድ ጊዜ ለአንድ ነገር የምንሰጠው ጊዜ በጣም ሰፊ ሲሆን ያንን ነገር በዚህ በሰፊ ጊዜ ሳይሆን በጠባብ ጊዜ ውስጥ ማሳካት እየቻልን በዚህ መልኩ መቆየት ያደርገናል። በአጭር ጊዜዎች ነገሮችን ለማሳካት መሞከር ጥሩ ነው። ያለ አግባብ መደረግ የሚገባቸው ነገሮች መተውን እስካላስከተለ ድረስ ይህ ተገቢ ነው። ስለዚህ ከዚህ ጋር ተያይዞ ትልቁ ቁም ነገር ጊዜን በአግባቡ ስንጠቀም እና ራሳችንን በዚህ ትክክለኛ የእቅድ መስመር ላይ ስናስገባ ያ ነገር መጀመሪያ አካባቢ ሊከብደን ቢችልም በኋላ ግን ራሳችን የምንለምደው ነው የሚሆነው። እንዲያውም ከዚህ ከትክክለኛ መስመር መውጣት ነው በኋላ የሚያጨናንቀን የሚሆነው ማለት ነው። ስለዚህ ይህን ማድረግ አለብን። ከዚህ ባለፈ ደግሞ ሁሌም መረሳት የሌለበት ነገር አንድ ሰው የሆነ ስኬትን ሲያስብ በጣም ትንሽ ስኬትን ማሰብ የለበትም። ሁሉን ነገር እንደ ስኬት ላሰቡ ጥሩ ነው። ያ ማለት እያንዳንዷን ኸይር ስራ ከሌሎች መጥፎ ስራዎች አንጻር እንደ ስኬት ማሰብ ነገሮችን ወደ ማስተዋል ይገፋፋል። ይሄ ተገቢ ነው። ነገር ግን ከዚያ ባለፈ ደግሞ የምናቀዳቸው እቅዶችን ከፍ ያሉ መሆን ይችላሉ። አንድ ሰው ዓሊም መሆን እፈልጋለሁ ብሎ ለምሳሌ መማር ሲጀምር እና እስቲ ትንሽ ኪታብ ከነከሌ ጋር ልቅራ ብሎ የሚቀራ ሰው የወደፊት ህይወታቸውን ብትመለከት ተመሳሳይ ይሆን አይደል? ነዓም ኪታብ የሚቀራው ዓሊም መሆን ብቻ ነው እያልኩኝ አይደል። ዒባዳ ነው ራሱን የቻለ። ከዒባዳነቱ ባሻገር አንድ ሰው በዋነኝነት እውቀት በራሱ ላይ ተግባራዊ እንዲሆን ብሎ ነው መማር ያለበት። ነገር ግን የመጀመሪያው እቅዱ ትልቅ ሲሆን ያንን ለማሳካት የሚወስደው እርምጃ ተመጣጣኝ ይሆናል። ያም ብቻ አይደለም፣ የአንድ ሰው ማንነቱ የሚያሳድረው ተጽዕኖ አለ። ለምሳሌ አንድ ትልቅ ሂማ ዓላማ ያለው ሰው ትንሿንም ነገር እንደ ትልቅ ነገር ቆጥሮ አይጨናነቅም። ትኩረቱ ትላልቅ ነገሮች ላይ ብቻ ነው የሚሆነው ማለት ነው። ወተዕظሙ ፊ ዓይን ሰጊር ሲጋሩሃ ወተስጉሩ ፊ ዓይን ልዓዚም ልዓዛኢሙ እንደተባለው ትንሽ ሰው ትንሽ ነገሮችን ብቻ ነው የሚያየው። ትንሿ ራሱ ትልቅ ትሆንበታለች። ትልቅ አእምሮና እቅድ እንዲሁም ብቃት ያለው ሰው ትልቁ ነገር እንደ ትንሽ ነው የሚታየው፣ በአላህ ፈቃድ ከሆነ ማለት ነው። እንዲሁ እንችላለን በሚል ፉከራ ብቻ አይደለም። ከዚህ አንጻር ይህንን ሁሉ ባካለለ ሁኔታ ወጣትነታችንን የምንገፋ ከሆነና የአላህ እርዳታን የምንጠይቅ ከሆነ በአላህ ፈቃድ እንዲሁ ተራ ዜጋ ብቻ ሳይሆን ከራሳችን አልፈን ሌሎችን የምንጠቅም ለወደፊቱ ትውልድ ትልቅ አሻራን የምናሳርፍ ልንሆን እንችላለን። አላህ ሱብሓነሁ ወተዓላ ሁላችንንም በመልካም ጎዳና ላይ እንዲያኖረን እንጠይቀዋለን። ነስአሉ ላህ ዐዘ ወጀል አን የስተዕሚለና ፊ ጣዓቲህ ወአን የጅዐለና ሚን አህሊ ዳሪ ከራመቲህ። ሀዛ ወላሁ አዕለም ወሰለላሁ ዐላ ሙሐመድን ወአሊሂ ወሰሕቢሂ አጅመዒን።
ሰብስክራይብ በማድረግ ቤተሰብ ይሁኑ።